በእንግሊዝ ፕሪሚየር ሊግ ዋነኛውና ተጠባቂው ጨዋታ የአርሰናልና የኖቲንግሃም ፎረስት ጨዋታ እንግዲህ 0-0 በሆናቸው ውጤት ተጠናቋል። እንደዚህ ነው ኳስ እንግዲህ ቀደም ሲል ማንቸስተር ሲቲ መሸነፉን ተከትሎ ምናልባትም አርሰናል 3 ነጥብ ይዞ በመውጣት ይህን እድል በደንብ ይጠቀምበታል። ያለውንም የነጥብ ልዩነት አሁን ካለው 6 ወደ 9 ከፍ ያደርጋል ተብሎ ተጠብቆ ነበረ። ነገር ግን እንደተጠበቀው ሳይሆን አርሰናልም ነጥብ ጥሏል ማለት ነው። ግን አሁን የነበረውን እድል መጠቀም ሲችል በመጣሉ ካልሆነ በስተቀር ካለው የጨዋታ መደራረብ የመርሃ ግብር መጣበብና ከጫናውና ከሁሉም ነገር አንጻር ታይቶ በዚህ ሰሞን በዚህ በቦክሲንግ እና በፈረንጆች የባህል ሰሞን ላይ ያው ነጥብ መጣል መሸነፍም ጭምር ያለ ነውና ያን ያህል እኔ ምንም የተለየ ውድቀት ወይም ሽንፈት ወይም ወደ ኋላ መመለስ ነው ብዬ አልወስድም። በአርሰናል በኩል ያለውን ነገር በጨዋታው እንቅስቃሴም ካሳየው ብቃት አንጻር በእርግጥ ማይክል አርቴታ ዛሬ ሌሎች ሰዎች ሲተቹት እንደነበረው ሞር ቲሙን ፈሪ አድርጎታል። የመከላከል ነገሩን አመዝኖ ተጫውቷል ብዬ ነው የማስበው እና ፕረስ ማድረግ ተጭኖ መጫወትና ጎል ማስቆጠር የሚቻልበት ቡድን ነው ፎረስት ብዬ አስባለሁኝ። ግን አንዳንዴም ዝም ብሎ ይሄ የአየር ላይ ኳሶችን የረጅም ኳሶችን ለፎረስት የሚመች አይነት ታክቲክ በአርሰናል ታክቲክ የሚታወቀው ምንድነው? ኳስ እግር ስር ይዞ ኳስን ተቆጣጥሮ ሞር ይሄ በአጭር ቅብብር ላይ የተመሰረተ ኦፕን ፕሌይ ላይ ሄዶ ስኮር ማድረግ ወይም ደግሞ አጨናንቆ በሚገኘው የማዕዘን ምትና የቅጣት ምት ደግሞ ከሴት ፒስ ይሄ ከቆመ ኳስ ጎል ማስቆጠር የሚሉትን ሲስተሞች ዛሬ በደንብ ሲጠቀም አላየንም። አርሰናል ይልቁንስ ለነሱ የሚመች ይሄ በረጅም ኳስ ላይ የተመሰረተ መቀባበል ኳስ በአየር ላይ ማጓን እንደዚህ አይነት ነገሮች ነበሩት ብዙ ጊዜ ነው። ለማንኛውም በጨዋታው ግን አጠቃላይ እንግዲህ አርሰናል ማድረግ የሚችለውን ያህል ጥረት ግን አላደረግም ማለት አይደለም። በአጠቃላይ ጨዋታውን 60% ያህል ብልጫ ወስዶ ኳስ ተቆጣጥሮ ተጫውቶ 15 ሞክሮ ከዚህ ውስጥ 3ቱ ኢላማቸውን የጠበቁ ሆነው ነገር ግን ከሶስቱም አንዱ ጎል መሆን ሳይችል ሲቀር እንደገና በአንጻሩ ደግሞ በፎረስት የተሞከረበት 6 ብቻ ነው። ምንም ኦን ታርጌት ጎል አልተሞከረበትም። ስለዚህ በዚህ ደረጃ ብልጫ ወስዶ የተጫወተበት ክሊንሺቱም ወይም ደግሞ ኦን ታርጌት ምንም ያልተሞከረበት ጊዜ ነበር። አሁን ድክመት ከተባለ እንደ ድክመት ሊወሰድ የሚችለው በአርሰናል በኩል የፊት መስመሩ አጓጉል መሆን ነው። ማለት አንዳንዴ አማራጮች ሲሰፉ ትንሽ ችግር ያመጣል ይመስለኛል። አላውቅም እኔ የኮሬሽን ምናልባት ቢታገሰው ትንሽ ብያስ አስብ ነበረ። ግን ቅያሬውን ብዙም አልሰራውም። ጋብሪኤል ጀሱስ ገብቶ ምንም የሰራው የተለየ ነገር አለ ብዬ አላስብም እና ዞሮ ግን ጠቅላላ ሲደረግ አይናው ብዙዎቹ በአርቴታ እንደሚበሳጩ ብዙዎቹ አርሰናል ከዚህ 3 ነጥብ በእርግጠኝነት ይዞ ይወጣል ብለው የሚያስቡ ብዙ አካላት እንደሚኖረው ገምታለሁ። ነገር ግን መጥፎ አይደለም የሚባልበት ዋና ምክንያት አንደኛው ከጊዜው ከሁኔታው ከዚህ ከተደራራቢ ጨዋታ ከመኖሩ አንጻር እና የተጫዋቾች ድክመት መዳከም እንደመኖሩ መጠን እና በዚህ ሰዓት ደግሞ ማንቸስተር ሲቲ መሸነፉ ምንም ነጥብ ሳይዝ ነው የሚወጣው ተከታዩ ማለት ነው። አርሰናል ደግሞ ቢያንስ አቻ በመውጣቱ 1 ነጥብ ይዞ ወጥቷል። ስለዚህ ያለውን የነጥብ ልዩነት 6ቱን ወደ 7 ከፍ አድርጓል ማለት ነው። አስቶን ቪላ ቢያሸንፍ እንኳን የአስቶን ቪላ የሲቲን ያህል አስጊ ነው ብዬ ማስበው ነገር አይደለም። ዞሮ መጥፎ አይደለም። ያን ያህል በጣም አርሰናል እድሉን አልተጠቀመም። በቃ በእጁ የገባውን ዋንጫ መልሶ ሰጠ ምናምን የሚባልበት ጊዜ አይደለም። እንደዚህ አይነት ኮሜንቶች አስተያየቶች ስለሚመጡ ነው። አንደኛ ሊጉ ገና 16 ጨዋታዎች ናቸው የሚቀሩት። ሁለተኛው ነገር አሁን ያለው ጊዜ ይሄ የጫና ወቅት መሆኑ በዚህ ሰዓት ነጥብ መጣል እንደ መሸነፍ አድርጎ መውሰድ ልክም ስለማይሆን በአጠቃላይ እንግዲህ አሁን ባለው ሁኔታ ያው በ50 ነጥብ አርሰናል እንግዲህ አሁን ሊጉን እየመራ ነው። ከተከታዩ ከሲቲ በ7 ነጥብ ርቆ እንግዲህ ነገ የአስቶን ቪላ ውጤት ይታያል። አስቶን ቪላም አሁን ባለው ሁኔታ በ7 ነጥብ ነው የሚርቀው። ምናልባት አስቶን ቪላ ካሸነፈ የ4 ልዩነት ይሆናል ከአርሰናል ጋር የሚኖረው ማለት ነው። ስለዚህ ስቲል አርሰናል ሴፍ ነው ብሎ ነው ማሰብ የሚቻለው። ምክንያቱም በቀጣይ ያሉትን ጨዋታዎችን ትኩረት አድርጎ አሁን ከፊታችን በሻምፒዮንስ ሊግ ከኢንተር ሚላን ጋር ከባድ ጨዋታ አለበት።
እሱን ካለፈ በኋላ ምናልባትም ከቦክሲንግ ዴይ እየተገባደደ ሲሄድ የጨዋታ መርሃ ግብሮችም ትንሽ በተወሰነ ደረጃ ፋታ እያገኘ የሚሄድበት ሁኔታ ይኖራል። ሌላው የተጎዱ ተጫዋቾች በጣም በሚያስገርም ፍጥነት እየመጡ ነው፣ ሪከቨር እያደረጉ ነው። እንደውም ዛሬ ክርስቲያን ሙስኬራን አይቸው አብሮ ከቡድኑ ጋር መጓዙን አይቼ በጣም ገርሞኛል። ስለዚህ ከኋላ መስመር የሆነ ችግር ቢፈጠር ተተክቶ ሊገባ የሚችልበት ሁኔታ ኦልሞስት ቤንች ላይ ነው ማለት ነው። ስለዚህ የሙስኬራ መመለስ እንደ ቀላል የሚታይ አይደለም። ሌሎቹም ካላፊዮርም ሌሎቹም አሁን በተወሰነ ጉዳት ላይ ያሉ ያን ያህል ሲሪየስ የሆነ ከባድ ጉዳት ወይም ረጅም ጊዜ የሚያቆይ ጉዳት ያለበት የአርሰናል ተጫዋች አሁን ባለው ሁኔታ የለም። ምናልባትም ከሳምንት ከ2 ሳምንት ከ3 ሳምንት በኋላ ይመለሳል የሚባል ተጫዋች ካልሆነ በስተቀር አዳዲስ ጉዳቶች ካልተከሰቱ አሁን ባለው ስኳድ ኦልሞስት ወደ ሙሉ ስብስብ እየመጣም ስለሆነ ውድድሮች ጫና ደግሞ እየቀነሱ ስለሚሄዱ እንግዲህ አሁን ለ4 ዋንጫ ነው የሚጫወት ብለናል። አንደኛ የዋንጫ ጨዋታዎች አንዳንዶቹ እያለቁ ይሄዳሉ። እንግዲህ ከነዚህ ዋንጫዎች ወይ መውጣት ይኖራል ወይ ያሸነፈው ዋንጫ ማንሳት ይኖራል። ዞሮ ዞሮ የሻምፒዮንስ ሊጉ እና የፕሪሚየር ሊጉ ጨዋታ ነው ምናልባትም ረጅም ርቀት ሊሄዱ የሚችሉበት። ስለዚህ በአጠቃላይ አሁን ያለው ሁኔታ እድሉን መጠቀም ማንቸስተር ሲቲ የመሸነፉን ያህል ወይም ደግሞ እሱን መሰረት አድርጎ ፎረስትን በማሸነፍ እንደምንም ተጋድሎ 3 ነጥብ ይዞ በመውጣት ነጥቡን አስተማማኝና ሰፊ ርቀት ያለው ማድረግ ይቻል ነበር። አዎ፣ ግን ደግሞ እንደተፈለገው አይሆንም። እግር ኳስ እንደዚህ ነው። እንኳን ፎረስት በዚህ ዓመት ደከመ እንጂ ባለፈው ዓመት የነበረውን አቋም እናውቃለንና አሁን ደግሞ የወራጅ ቀጠና ስጋትም እሱም ስለሚሰጋ ወደታች እየወረደ የተሸራተተ ስለሆነ ስለዚህ የሞት የሽረት ጉዳይ ነው የሚሆነው። በሜዳውና በደጋፊ ፊት ነው የተጫወተው። የነበረው ድባብ ራሱን የቻለ ዋጋ አለው በሜዳና በደጋፊ ፊት መጫወት በራሱና ያ ተደማምሮ እንግዲህ አርሰናል ከዚህ ከሜዳ ውጪ 1 ነጥብ ብቻ ይዞ ለመመለስ ተገዷል። ዞሮ እንደዚህ ትልቅ ቡድን መደገፍ ሲደገፍ ወይም ደግሞ ለዋንጫ ተገማች የሆነ ቡድን ሲደገፍ አቻ መውጣትም የሽንፈት ያህል ያማልና አይ ቲንክ ብዙ ደጋፊዎች ደስተኞች አይሆኑም በዛሬ አርሰናል ውጤት። ነገር ግን ሎጂካሊ ስንመለከተው ግን በጨዋታው ላይ በልጠው ከመጫወታቸው አንጻር ካደረጉት እንቅስቃሴና ሙከራ ምናልባትም በማጥቃቱ በኩል ተጭነው አለመጫወታቸው ትንሽ ፍርሃት፣ አንዳንዴ 1 ነጥብ ዋጋ አለው በመሰረቱ። አርሰናል ማይክል አርቴታ ፈርቶና ተከላክሎ የሚጫወትበት የራሱ ሪዝን አለው ይመስለኛል። በ1 ነጥብ ዋንጫ ያጣበትን ጊዜ ያስታውሳል። በጎል ዲፈረንስ ዋንጫ ያጣሉ ክለቦች እና አንዳንዴ ከመሸነፍ 1 ነጥብ ይዞ መውጣት ራሱን የቻለ ዋጋ ስላለው ነው። ፕላስ ደግሞ ጎል ሲቆጠርበት ደግሞ የጎል ዳም ራሱ ደግሞ ሄዶ ራሱን የቻለ የጎል ዳም እንኳን ዋጋ አለው እንኳን ነጥብ እና ከዚህም አንጻር ይመስለኛል ሞር መጠንቀቅን ይመርጣል። አንዳንዴ መከላከል እንደማጥቃትም ነው ይባላል። መጀመሪያ ሴፍቲ ታስከብራለህ፣ ከዛ በኋላ በምታገኘው እድል ጎል ታስቆጥራለህ ነው እና እንደየፍልስፍናቸው ነው አሰልጣኞቹ የሚከተሉት። ዞሮ ግን ምንም ይሁን ምን አሰልጣኙን ያን ያህል በአቀራረቡ በወሰነው ውሳኔ መተቸት ሳይሆን 1 ነጥብ እኔም ቢሆን የምጋራው ሸር ማድረገው እና ማነሳው አርሰናል እንደነበረው አቅም ተጭኖ በመጫወት በተለይ በመጀመሪያው አጋማሽ 1 ወይም 2 ጎል አስቆጥሮ ጨዋታውን ገሎ በአሸናፊነት መውጣት የሚችልበት እድል ነበረው ብዬ አስባለሁ። ለምሳሌ 1 ጎል ቢያስቆጥር አርሰናል ከዚያ በኋላ በመከላከልና ራሱን መረቡን በማስከበር በኩል ችግር የለበትም። ጋብሪኤልና ሳሊባ ካሉ የተከላካይ ክፍሉ እና በረኛውም ያው ድንቅ በረኛ ስለሆነ ቀድሞ 1 ወይም 2 ጎል በማስቆጠር ከዛ በኋላ መረብን አስከብሮ መውጣት ይሄ የአርሰናል አሁን ያለው አስተማማኝ ብቃት ስለሆነ ያን ማድረግ ይችሉ ነበረ። ለማንኛውም ሞክረዋል፣ አልሞክሩም ማለት አይቻልም። ወደ 15 ሙከራ 3 ኢላማውን የጠበቀ ሙከራ ማድረግ ማለት የማጥቃት እንቅስቃሴ አልነበረም ብሎ በድፍረት መናገር አይደለም የሚያስችለው። ይሄ ግን ከዚህ በላይ ማጥቃት ይችሉ ነበረ ነው። ከዚህ በላይ ፕረስ አድርገው መጫወት ይችሉ ነበር። አርሰናል አሁን ካለው ስኳድ ካለው አቅም ካለው አጠቃላይ የቡድን ውቅርና ውህድ አንጻር ከዚህ በላይ ተጭኖ መጫወትና ጎል ማስቆጠር ይችል ነበር ነው ዋናው ነገር እንጂ ከዛ ውጭ የሚችሉትን አድርገዋል ብሎ መናገር ነው የሚቻለው። አጠቃላይ በጨዋታው ላይ ከተመዘገቡ ስታቲስቲካል መረጃዎች አንጻር አርሰናል በሁሉም ረገድ የበላይነት ሆኖ ነው ወስዶ ነው ጨዋታውን ያጠናቀቀው። ለማንኛውም አሁን ስለ ቀጣዩ ማሰብ ነው። አሁንም የሊጉ መሪ ነው። አሁንም በ7 ነጥብ እየመራ ነው ሊጉን እየመራ ያለው። 16 ጨዋታዎች ይቀራሉ። በቀጣይ ጠንክሮ መቅረብ ነው። ድል ለአርሰናል።